አገሪቱ ያጋጠማትን ችግር ሊፈታ የሚችለው ሁሉንም የባለድርሻ አካላት ያሳተፈ የፖለቲካ መፍትሄ ሲፈጠር ነው ሲል የኢትዮጵያ ፌዴራሊስት ኃይሎች ጥምረት በትላንትናው ዕለት ባወጣው መግለጫ አስታውቋል። ሁሉንም የኢትዮጵያ የፖለቲካ ፓርቲዎች፣ ብሔረሰቦችና ህዝቦች ተወካዮች የሚሳተፉበትና የሙያ ድርጅቶችን ያካተተ አገራዊ የመድህን ሸንጎ እንዲመሰረት ጥሪ ያደረገው ጥምረቱ በአገሪቱ ለተከሰተው ቀውስ ምክንያት የሆኑ ፖለቲካዊ ችግሮችን መፍታት በሚቻልባቸው ስትራቴጂዎችና መፍትሄዎችን ሸንጎው እንዲመክር እንዲሁም በአገሪቱ ነፃና ፍትሃዊ ምርጫ ተካሂዶ በህዝብ ተቀባይነት ያለው መንግስት የሚመሰረትበትን ሁኔታ እንዲያመቻች ጥሪ አቅርቧል። ተመልካቾቻችን በዚህ ዙሪያ ህዝባዊ ወያነ ሓርነት ትግራይ ያለውን አመለካከት ሊያካፍሉን የህወሓት ምክትል ሊቀመንበር ወይዘሮ ፍትለወርቅ ገብረዝጋብሔር እዚህ ስቱዲዮአችን ውስጥ ይገኛሉ። እንኳን ደህና መጡ ታጋይ ፍትለወርቅ። እንኳን ደህና ቆያችሁ። እሺ የመጀመሪያው ጥያቄያችን የኢትዮጵያ ፌዴራሊስት ኃይሎች ጥምረት ያወጣውን የሰላምና የሀገር መድህን ጥሪ ህወሓት እንዴት አየው? የኢትዮጵያ ፌዴራሊስት ኃይሎች ጥምረት ያወጣውን የሰላምና ሀገርን የማዳን ጥሪ ህወሓት የፌዴራሊስት ጥምረት አባል እንደመሆኑ መጠን የህወሓትም አቋም ነው የሚደግፈው ነው። እዚህ ላይ ህወሓት እጅ አለበት፣ ህወሓት ራሱ እጅ አለበት ይባላልና እንዴት ይታያል ይሄ? ህወሓት እኮ የፌዴራሊስት ኃይሎች ጥምረት አባል ነው። ስለዚህ እጅ አለበት ሳይሆን የሚያምንበት አቋም መሆኑን ነው መታየት ያለበት። መግለጫው ላይ አገሪቱን የሚያስተዳድር አገራዊ የመድህን ሸንጎ ይቋቋማል ይላል። ይህ ምን ማለት ነው? አው በመግለጫው የሀገሪቱን የማዳን ስራ መሰራት አለበት ሲል ለምን ወደዛ አቋም እንደሄደ መጀመሪያ መታየት ያለበት ነገር አለ። አሁን የሀገራችን ሁኔታ ስናይ በጣም ከጊዜ ወደ ጊዜ እየከፋ የሄደበት ሁኔታ ስላለ ማንኛውም ኢትዮጵያዊ ቆም ብሎ ማሰብና ይችን ትልቅ አገር የማዳን ሀገራዊ ኃላፊነት ያለበት ነው። ስለዚህ በሁሉም መስክ እየታየ ያለውን ችግር ለመፍታት ምን ቢደረግ ነው ሀገሪቱን ማዳን የምንችለው? በሀገራችን ያለው ከፍተኛ የሆነ ያለ መረጋጋት፣ የህዝቦች መፈናቀል እና ከፍተኛ የሆነ ችግር እንዴት ነው ማስቆምና ሀገራችንን ወደ ከፋ ችግር እንዳትገባ በመታደግ መመለስ የምንችለው የሚለው ነገርን መታሰብ ያለበት ጉዳይ ነው ማለት ነው። ከዚህ አንፃር የፌዴራሊስት ኃይሎች ጥምረት የሀገሪቱን ሁኔታ ያለበትን በሁሉም መስክ በፖለቲካ ያለው ቀውስ፣ በኢኮኖሚ ያለውን ቀውስ ያለውን አጠቃላይ የሀገራችን ነባራዊ ሁኔታ በመገምገም መፍትሄ ናቸው ብሎ ያስቀመጣቸው የተለያዩ ነጥቦች አሉ ማለት ነው። ከነዚህ ነጥቦች አንድ ምንድነው? አሁን እንግዲህ ሁላችንን እንደምናውቀው ከመስከረም 25 በኋላ በህገ መንግስት መሰረት ያው የነበረውን መንግስት ስራውን የሚያቆምበት ስለሆነ ህጋዊ የሆነ መንግስት አይኖርንም። ጊዜው ተቃርቧል። ስለዚህ ይሄ ህጋዊ መንግስት እስከሌለ ድረስ በምን መልክ ነው ወደ ህጋዊ የሆነ መንግስት መሸጋገር የምንችለው የሚለው ነገር ማሰብ ይኖርብናል ማለት ነው። ይህንን መሰረት በማድረግ ነው እንግዲህ እንደ ፌዴራሊስት ኃይሎች ጥምረት ሐሳብ የቀረበው። ማንኛውም ተለያዩ ፖለቲካዊ ኃይሎች አሉ፣ በጣም ትላልቅ የሆኑ ሲቪክ ማህበራት አሉ፣ ብዙሃን ማህበራት አሉ በየክልሉ ማለት ነውና ከነዚህ ድርጅቶች እነዚህና ድርጅቶችን ያካተተ ሀገራዊ የሆነ የመድህን ሸንጎ መኖር አለበት የሚል እምነት አለን። ይህንን ሀገራዊ የሆነ የመድህን ሸንጎ እንዲቋቋም ለማድረግም እሱን የሚያቋቁም የሽማግሌዎች የሀገር ሽማግሌዎች ቡድን መኖር አለበት የሚል መነሻ ነው የቀረበው። የሀገር ሽማግሌዎች ቡድን ሁሉም የተስማማበት በሁሉም በኩል ተቀባይነት ያላቸው ከፍተኛ የሆነ የሀገር ስሜት ያላቸው ሀገርን ከማዳን ውጭ ሌላ አላማ የሌላቸው ከፍተኛ የሆነ ኃላፊነት ያላቸው የሽማግሌዎችን ቡድን እንዲቋቋሙ በማድረግ እነዚህ የሽማግሌዎች ቡድን ይሄ የተባለውን ሀገራዊ የመድህን ሸንጎ እንዲመሰረት አስፈላጊ የሆነ ስራዎችን እንዲሰሩ ነው እንደ ሐሳብ የቀረበው ማለት ነው። አሁን ስልጣን ላይ ያለው ኃይል ከመስከረም 25 በኋላ ህጋዊ መሰረት ከሌለው ራሱ ለምን ብልጽግና አይመራው ሸንጎ?
እንግዲህ ይሄ ሀገራዊ የመድህን ሸንጎ ብለን ያስቀመጥ ነው ማለት እንደመነሻ ሐሳብ አቅርበ ነው ያለ ነው ምንድነው የሀገራችን አጠቃላይ የሆኑ ሁኔታዎችን በመገምገም መፍትሄ የሚሉትን ብሎ የሚያምንበትን ነገር የሚያቀርብና ከዛ ባሻገር ወደ ነፃና ፍትሃዊ የሆነ ምርጫ የሚያሻግረን ነው የሚሆነው ማለት ነው። ይህንን ለማድረግ ጊዜም ስለሚወስድ ይህንን ብሔራዊ ሸንጎ እንዳለ ሆኖ ከተለያዩ ባለሙያዎችን የተውጣጣ የባለሙያዎች የባላደራ መንግስት መኖር አለበት። ይሄ የባለሙያዎች የባላደራ መንግስት ምርጫውን እንዲካሄድ ተካሂዶ በህዝብ የተመረጠ መንግስት እስኪመሰረት ድረስ የሚያሸጋግር ነው የሚሆነው ማለት ነው። እንደዚህ አይነት ጉዳዮችን ማንሳት ያስፈልገበት ምክንያት ምንድነው? ብልጽግና ፓርቲ ምርጫ ማካሄድ መምራት አይችልም። የማይችልበት ምክንያት መሰረታዊ ምክንያቱ ምንድነው? ሲጀመር ብልጽግና ፓርቲ በተደጋጋሚ ህወሓትም በአቋሙ እንደገለጸው ራሱ ህጋዊ ፓርቲ አይደለም። በህጋዊ መንገድ የተቋቋመ ፓርቲ አይደለም። የያዘው ስልጣንም ህገ መንግስት የጣሰና የራሱ ቀደም ሲል የነበረውን የኢህአዴግ ህገ ደንብም የጣሰ አካሄድ ነው የተከተለው። ስለዚህ ይሄ ፓርቲ ህገወጥ ፓርቲ ነው ብለን ብዙ ጊዜ ያቀረበው ነገር ነው ማለት ነው። ያም ሆነ ይህ ግን ፖለቲካው ስልጣንን ተቆጣጥሮ እስካሁን ድረስ ቆይቷል። ፖለቲካው ስልጣን በያዘበት ጊዜ ብልጽግና ፓርቲ እስካሁን ድረስ ያደረገው ነገር ምንድነው? ለምርጫ ፍትሃዊ የሆነ ዲሞክራሲያዊ የሆነ አሳታፊ የሆነ ምርጫ እንዲካሄድ የሚያመቻች ፓርቲ ሳይሆን ራሱ በስልጣን እንዲቆይ ለማድረግ የሚያስችለው ሁሉም አይነት እርምጃ እየወሰደ ያለው ፓርቲ ነው። ተፎካካሪ ፓርቲዎች እንዳይኖሩ የተለያዩ ፖለቲካ ፓርቲዎች አመራሮች እስር ቤት ነው ያጎራቸው። ማንኛውም ተቃውሞ የሚያሰማ የኃይል እርምጃ እየተወሰደበት ነው ያለው። የተለያዩ ፖለቲካ ፓርቲዎች ነጻነት ይዞ መንቀሳቀስ የሚችሉበት ሁኔታ አሁን በሀገራችን የለም። ሚዲያዎች የታፈኑበት ሁኔታ ነው ያለው። ለራሱ ስልጣን ላይ ለመቆየት ካልሆነ በስተቀር ፍትሃዊ የሆነ ዲሞክራሲያዊ የሆነ ምርጫ ለማካሄድ የሚያስችል ባህሪም ቁመናም የለውም። ራሱ ከመስከረም 25 በኋላም ህጋዊ ሆኖ የሚቀጥልበት ሁኔታ ስለሌለ ወደ ትክክለኛ የሆነ ምርጫ መግባት የምንችለው ወደዛ የሚያሻግረን ሁሉም ፓርቲዎች የሚሳተፉበት ሁሉም የሚመለከታቸው የፖለቲካ ፓርቲዎች ብቻ ሳይሆኑ ብዙሃን ማህበራት፣ ሲቪክ ማህበራት እና ሌሎች በዚህ ጉዳይ ላይ አስተዋጽኦ ሊኖራቸው የሚችሉ የተለያዩ ኃይሎችን ያቀፈ ሸንጎ እንዲኖር በማድረግ ከዛ በኋላ የተለያዩ ብሔር ብሔረሰቦችም የተወከሉበት ይህንን በማድረግ ነው ሽግግሩ ማካሄድ የምንችለው። ስለዚህ ብልጽግና ፓርቲ በምንም አይነት መንገድ ምርጫውን ማካሄድ አይችልም። ብልጽግና ፓርቲ የሚያካሂደው ምርጫ መጨረሻው ሀገሪቱን የሚበታትን ነው የሚሆነው። በምንም አይነት መንገድ ተቀባይነት ያለው አይደለም። ከሰሞኑ ትግራይ ላይ የተካሄደው 6ኛው ክልላዊ ምርጫ የትግራይን የመገንጠል ሂደት ያሳየ ነው የሚሉ ወገኖች አሉ። በሌላ በኩል ደግሞ ቅድም ሲገልጹት ነበረ ህወሓት ራሱን በአገር ማዳን ጥሪው አስገብቶ የተለያዩ እንቅስቃሴዎች ሲያደርግ ነበረ። የፌዴራሊስት ኃይሎች ጥምረት ስብሰባዎች ማየት ይቻላል በትግራይ ላይ ሲካሄዱ ነበረና የተለያዩ እንቅስቃሴዎች ሲያደርግ ነበር አገር በማዳን ጥሪው። ይህንን እንዴት ማስታረቅ ይቻላል? ህወሓት ሲጀመር ጀምሮ እንደ ፖለቲካው ድርጅት ለተለያዩ ብሔር ብሔረሰቦች እኩልነት የታገለ ለዲሞክራሲያዊ ብሔረተኝነት የታገለ ድርጅት ነው። ትግሉ በሚጀምርበት ጊዜ በትግራይ የጀመረው ትግል ነው። 17 ዓመት የትጥቅ ትግል የተካሄደበትና በጣም ግዙፍ የሚባል ጸረ ዲሞክራሲያዊ ፋሺስት የሆነ የደርግ መንግስት ስልጣን እንዲገረሰስ ያደረገው ረጅም ትግል በሚያደርግበት ጊዜ መነሻው ትግራይ ቢሆንም ሌሎች የተለያዩ ብሔር ብሔረሰቦች በትግሉ እንዲሳተፉ በተለያየ መንገድ ጥረት ተደርጎ እንዲሁም የተለያዩ ፖለቲካ ድርጅቶች የተፈጠሩበት ሁኔታ ስለነበር የነዚህ ሁሉ ድርጅቶች ያቀፈ ኢህአዴግ ተመስርቶ ነው ደርግን ለመደምሰስ የበቃው። ደርግ በመደምሰስ በሀገራችን አዲስ ምዕራፍ በጀመርንበት ወቅት በሀገራችን የሁሉም ብሔር ብሔረሰቦች እኩልነት የተረጋገጠባት ሀገር እንድትመሰረት
ህወሓት የብድር ሻውን እየተጫወተ የመጣ ፖለቲካው ድርጅት ነው። ስለዚህ በማንኛውም ጊዜ በእኩልነት ለመኖር የሚያስችል ሁኔታ እስካለ ድረስ ኢትዮጵያ እንድትበለጽግ የሁሉም ብሔር ብሔረሰቦች እኩልነት የተረጋገጠባት ሀገር ሆና እንድታድግ የሚታገልና ለዚህም ብዙ መስዋዕትነት የከፈለ ድርጅት እንጂ የመገንጠል አላማ ይዞ የታገለ ድርጅትም አይደለም። እንደዛ አይነት እምነትም የለውም። ይሄ ማለት ግን ለሁሉም ብሔር ብሔረሰቦች ለትግራይም ጭምር ሀገራችን ኢትዮጵያ የሁሉም ብሔር ብሔረሰቦች መብት የምታከብርና በእኩልነት እንድንኖር የምታደርግ ሀገር እስከሆነች ድረስ ነው በጋራ መኖር የሚቻለው እንጂ አድልዎ ባለበት አንዱን ሁለተኛ ዜጋ እየታየ የሚገፋበት የተለያዩ አይነት ጭቆናዎችና በደሎች በሚደርሱበት ሁኔታ ግን አንድ ላይ ለመኖርን የሚያስችል ሁኔታ አይኖርም ማለት ነው። ከዚህ በመነሳት የመጀመሪያ ምርጫችን ሀገራችን አሁንም ቢሆን ይሄንን ጥሪ የፌደራሊስት ኃይል አካል በመሆን ጥሪ በመናቀርብበት ጊዜ እኛ የምንፈልገው አሁን ያለውን በጣም አስከፊ የሆነ የሀገራችን ሁኔታ ተቀይሮ ስልጣን ላይ ያለውን አምባገነናዊ ቡድን ከስልጣን ወርዶ ሁሉም ብሔር ብሔረሰቦች የሚያሳትፍና በእኩልነት ሀገራችንን ለመኖር የሚያስችል ሁኔታ እንዲፈጠር የራሳችን ድርሻ መጫወት እንጂ የመገንጠል አላማ የለንም። እንደዛ ሆኖ ግን ለሁሉም የሚመች ሁኔታ ከሌለ ግን ይሄ በአንቀጽ 39 በህገ መንግስታችን በግልጽ የተቀመጠ ነገር ነው። ማንኛውም ብሔርና ብሔረሰቦች በጋራ ሆኖ ለመኖር የሚያስችል ሁኔታ የለም የሚል እምነት ካላቸው ድረስ ያው መብታቸው ነው ማለት ነው። ስለዚህ ከዚህ የተለየ ነገር ህወሓት ያደረገው ነገር የለም። አሁን ያደረግነው ምርጫም ከመገንጠል ጋር ምንም የሚያያይዘው ነገር የለም። የተደረገው ነገር ምንድነው? በሀገራችን ህገ መንግስት መሰረት በየ5 አመቱ ምርጫ መካሄድ ነበረበት። ስልጣን ላይ ያለው ቡድን ስልጣን ላይ ለመቆየት ስለፈለገ ይህ ህገ መንግስታዊ በሆነ መንገድ የስልጣን እድሜውን አራዘመ። ይሄ ጸረ ዲሞክራሲ ነው። ይህ ህገ መንግስታዊ ነው። ህወሓት ከመጀመሪያ ጀምሮ መጨረሻ ላይ ውሳኔ ከተወሰነ ሳይሆን ከመጀመሪያ ጀምሮ ብልጽግና ከመመስረቱ በፊትም እንደ ኢህአዴግ በጋራ ሆነን የኢህአዴግ አባላት በነበርንበት ጊዜ የምርጫ ጊዜ እየተቃረበ ነው። ስለዚህ በጊዜው ምርጫ እንዲካሄድ ለማድረግ ተገቢ ሆነ ዝግጅት መደረግ አለበት እያለ ሁሌ በኢህአዴግ መድረኮች ሐሳብ ሲያቀርብ ነበር። ምክንያቱም 5 አመት ከሞላ ህጋዊ ሆነ መንግስት ከዛ በኋላ አይኖርም ማለት ነው እና ህወሓት ምርጫ እንዲካሄድ በሁሉም መልክ ትግል ሲያደርግ ነበር። ነገር ግን አንዳንዴ በግልጽ እኛ አልተዘጋጀንም፣ አሁን ምርጫ ቢካሄድ ማሸነፍ አንችልም፣ ስለዚህ ለምርጫ መዘጋጀት የለብንም ተብሎ በግልጽ በኢህአዴግ መድረክ በተለያዩ ኢህአዴግ አባል የነበሩት ድርጅቶች ሲቀርብ ነበር። ህወሓት ለዚህ በጣም በከፍተኛ ደረጃ ነበር የሚቃወመው። ፖለቲካ ድርጅቶች ወይም ስልጣን ላይ ያለው ፖለቲካ ፓርቲ እኔ ተወዳድሬ አሸንፋለሁ ብሎ ባመነበት ጊዜ ምርጫ እንዲፈቅድ፣ አሸንፋለሁ ብሎ ካላመነና ከተጠራጠረ እስከዘጋጅ ብሎ ድረስ ይቆይ ብሎ ምርጫ የመግፋት መብትም የለውም ስልጣንም የለውም። ይሄ የጸረ ዲሞክራሲ ጫፍ ነው። ስለዚህ ትክክል አይደላችሁም የሚል እንደዛ አይነት ሐሳብ በሚቀርብበት ጊዜ በወቅቱ ምርጫውን መካሄድ አለበት ብሎ ጠንካራ የሆነ ትግል ሲያደርግ ነበር። እንዲሁም ከኢህአዴግ ከፈረሰ በኋላና ራሳችን ችለን እንደ ህወሓት ትግላችንን በቀጠልንበት ጊዜ ምርጫው በወቅቱ ይካሄድ የሚል ሁሌ ጥሪ ስናቀርብ ነበር። በስልጣን ላይ ያለው ፓርቲ ግን ብልጽግና አንዴ ያካሂዳለሁ ይላል፣ ሌላ ጊዜ ደግሞ ተለያዩ ምክንያቶችን እየፈጠረ ሲያጓትተው ቆየና መጨረሻ ላይ ይሄ ኮሮና ቫይረስ በመጣበት ወቅት በቃ ይሄ እንደ ምክንያት ተጠቅሞ በኮሮና ምክንያት ምርጫ ማካሄድ አንችልም ብሎ አወጀ ማለት ነው። ህወሓት ምርጫ የማካሄድና የለማካሄድ ጉዳይ ህገ መንግስታዊ ጉዳይ ነው። ማንም ኃይል መግፋት አይችልም። ስልጣን ላይ ያለው ኃይል ራሱ ስልጣን ላይ ያለው ፖለቲካው ስልጣን ያለውን ምክር ቤት የራስን የስልጣን ዘመን አራዝማለሁ ብሎ ራሱ መወሰን አይችልም። ማን ሰጠው ስልጣን? ፌደሬሽን የራስን ስልጣን አራዝማለሁ ብሎ መወሰን አይችልም። ይህ ሁሉ ህገ መንግስታዊ ነው። መሆን የነበረበት በእውነት የኮሮና ቫይረስ ችግር እንኳን ቢኖር ለምርጫ በጣም
ሚዳግት ከፍተኛ የሆነ ችግር አጋጥሞ እንኳን ቢሆን ኖሮ አንድ ፓርቲ ስልጣን ላይ ያለውን ፓርቲ እና እሱ እንደፈለገ የሚያዛቸው ምክር ቤቶች ህጋዊነትን የሚመስል ነገር በማልበስ ይህገ መንግስታዊ ስራ መስራት ሳይሆን የተሰጠውን ኮንትራት ያልቃልና ከ5 ዓመት በኋላ ህጋዊ የሆነ መንግስት ሊኖር አይችልም። ምርጫ ለማካሄድ ደግሞ እንደዚህ አይነት ችግር አጋጥሞናል። ስለዚህ ምን ቢደረግ ይሻላል ተብሎ ምክክር ነበር መደረግ የነበረበት። ፓርቲዎችም ይህንን አይነት ጥሪ አቅርበዋል። ስልጣን ላይ ያለውን ፓርቲ ለብቻው ይህንን ነገር ማድረግ አይችልም። ሁሉም መመካከር አለበት። በምክክር የሚመጣ መፍትሄ ነው መፍትሄ መሆን የሚችለው እንጂ በግል ለብቻ ስልጣን ላይ ያለውን ፓርቲ ብቻ መወሰን አይችልም የሚል ተቃውሞ ያኔም አሰምተናልኛ። ሌሎች ፓርቲዎችም በተመሳሳይ መንገድ አሰምተዋል ማለት ነው። ነገር ግን ውሳኔው አይካሄድም ተብሎ ተወሰነ ማለት ነው። በዛው አቋማቸው ቀጠሉ። እንደ ህወሓት ያደረግነው ነገር ምንድነው? እኛ ህጋዊ በሆነ መንገድ መንግስት ህዝብ ካልመረጠን በስተቀር ስልጣን ላይ አንቆይም። ኮሮናም ቢሆን በሽታ ነው፣ ትክክል ነው፣ መከላከል አለብን። ኮሮና ቫይረስ በመከላከል ግን ምርጫ ማካሄድ እንችላለን ብለን ከህዝባችንም ጋር መከርን። የትግራይ ምክር ቤትም እንዲሁ በዝርዝር አይቶ ምርጫውን መካሄድ አለበት ብሎ የትግራይ ህዝብ የራሱን እድል በራሱ የመወሰን የራሱ አስተዳዳሪዎችን ራሱን የመምረጥ ህገ መንግስታዊ መብቱ ነው የተጠቀመው። ከዚህ ውጭ ሌላ ትርጉም ሊሰጠው የሚገባ አይደለም። እስኪ በመጨረሻ ቅድም ሲገልጹት ነበር በተለይ ተፎካካሪ ፓርቲዎች የማሰርና የማፈን ስራዎች ኢትዮጵያ ውስጥ በጣም እየተስተዋሉ ነው ያሉት። በዚህም የዲሞክራሲ ምህዳሩ በጣም እየጠበበ እንዳለ በተለያየ ጊዜ ሲገለጽ ቆይቷልና አሁን የአገራዊ የመድህን ሸንጎው እንዲሳካና ሰፊው መድረክ ተግባራዊ እንዲሆን ምንድነው መደረግ ያለበት? በተለይ እዚህ ላይ የህዝቦች ሚና የዓለም ማህበረሰብ ሚና ምን መምሰል አለበት ይላሉ? ጥሩ ነው። አንደኛ ስልጣን ላይ ያለው ፖለቲካ ፓርቲ ወይም ስልጣን ላይ ያለው ቡድን ለሰላማዊ ሽግግር ዝግጁ መሆን አለበት። ዝግጁ መሆን አለበት። በሰላማዊ መንገድ ይችን ሀገር ለማሻገር ካልቻል አደጋው በጣም ከፍተኛ ነው የሚሆነው። ስለዚህ ይሄ በእልህ እኔ ያልኩትን ብቻ ካልሆነ በስተቀር የሚለው ነገር እንትቶ የመጀመሪያ እንዲያውም በጥሪውን የቀረበው ነገር ስልጣን ላይ ያለው ቡድን ለሰላማዊ ሽግግር መዘጋጀት አለበት የሚል ነው። ሌላ መደረግ ያለበት ነገር ምንድነው? ይሄ ፍትሃዊ በሆነ መንገድ ምርጫውን መካሄድ ካለበት በፖለቲካ አመለካከታቸው ምክንያት የታሰሩትን የፖለቲካ እስረኞች እንዲፈቱ ማድረግ አለበት። እንዲፈቱ ማድረግ አለበት። ይሄ በፌደራል ደረጃ የታሰሩ የተለያዩ የፖለቲካ ፓርቲዎች መሪዎች አሉ። በአስተሳሰባቸው ምክንያት የታሰሩ አሁን ቅርብ ጊዜ ብቻ ሳይሆን የቆዩ ለምሳሌ የትግራይ ተወላጆች ሆነው የትግራይን አንገት ለማስደፋት ተብሎ የተደረጉ እስሮች አሉ። ከዛ ጊዜ ጀምሮ እስካሁን ድረስ በእስር እየማቀቁ ያሉት የትግራይ ተወላጆች አሉ። በብሔራዊ ደህንነት ሲሰሩ የነበሩ፣ በሜቴክ ሲሰሩ የነበሩ እና በተለያየ መንገድ በፖለቲካ ምክንያት የታሰሩ የፖለቲካ እስረኞች አሉ። የትግራይ ተወላጆችም አሉ፣ የኦሮሚያ ተወላጆች አሉ፣ የአማራ ተወላጆች አሉ። የተለያዩ ብሔር ብሔረሰቦች የወላይታ የሲዳማ የሁሉም የተለያየ ተቃውሞ ያሰሙ ግለሰቦች እና የፖለቲካ መሪዎች እንዲታሰሩ የተደረገበት ሁኔታ አለ። ሰላማዊ ሽግግር እውን እንዲሆን ከተፈለገ እነዚህ ፖለቲካ እስረኞች ያለ ምንም ቅድመ ሁኔታ በክልሎችም በፌደራል ደረጃም የታሰሩትን መፈታት ይኖርባቸዋል ማለት ነው። ሰላማዊ የሆነ ሽግግር እንዲኖር ከተፈለገም ህገ መንግስት በመጣስ ክልሎች ራሳቸውን በራሳቸውን እንዳያስተዳድሩ የተለያዩ ኮማንድ ፖስቶችን ተቋቁመው እና የተለያዩ የጸጥታ ችግሮች ቢኖሩም በየክልሉ ያሉትን የፖሊስ ኃይሎችና እንዲሁም በፌደራል ደረጃ ያለውን የፌደራል ፖሊስ ጉዳይ ሆኖ ያጋጥሙትን ችግሮች መልክ እንዲይዙ ከማድረግ ይልቅ የመከላከያ ኃይልም እንዲሰማራ እየተደረገ እየተሰሩ ያሉት የተለያዩ ስራዎች አሉ። ይሄም ትክክል አይደለም፣ መስተካከል ያለበት ነው። እነዚህ ነገሮች መንግስት የግድ መውሰድ ያለባቸው ጉዳዮች ነው ብለን ነው ምናምነው። በህብረተሰቡና በአጠቃላይ በተለያዩ ፖለቲካዊ ፓርቲዎች ያለው ሁኔታ ስናይም እንግዲህ ጥሪው የቀረበው ለሁሉም ፖለቲካዊ ፓርቲዎችና
የተደራጁ የተለያዩ ህብረተሰብ አደረጃጀቶችም አሉ። እንዲሁም ታዋቂ የሆኑ ግለሰቦች ያገባናል የሚሉ ስለ ሀገራቸው ጉዳይ የሚያስቡ የተለያዩ አካላት አሉ። እነዚህ በኢትዮጵያ ፌዴራሊስት ኃይሎች ጥምረት የቀረበውን የሰላምና አገርን የማዳን ጥሪ በቅንነት ተቀብለው በምን መልክ ነው ይችን ሀገር ማዳን ያለብን ብለው የራሳቸውን ሚና መጫወት አለባቸው የሚል እምነት ነው ያለን። እኛ ሐሳብ አቅርበናል። እንደ ጥምረት መዳበር ይችላል፣ እንደዚህ ቢሆን ይሻላል፣ እንደዚህ ቢሆን ይሻላል የሚለው ነገር ሊቀርብ ይችላል። እኛ የራሳችን አቋም ያዋጣል፣ ይጠቅማል፣ ለሀገራችን አሁን ካለችበት ሁኔታ ሊያወጣት ይችላል የሚል እምነት ይዘን ነው ያቀረብነው። የተለያዩ ፖለቲካው ፓርቲዎችም ተመሳሳይ የሆነ አመለካከት ሊኖራቸው ይችላል። የጋራችን አድርገን ይህችን ሀገር የሚበጅ ሐሳብ ማምጣትና ሀገሪቷን መታደግ ይኖርብናል ማለት ነው። ከዛ መከላከያ ኃይላችን ነው። መከላከያ ኃይላችን በጣም ከፍተኛ የሆነ ሁላችን የምንኮራበት ታሪክ ያለው ለሀገራችን ሰላምና መረጋጋት ማረጋገጥ ብቻ ሳይሆን ከሀገራችን አልፎ ለተለያዩ ሀገሮችም ሰላማቸውን እንዲሰፍን ለማድረግ ከፍተኛ የሆነ አስተዋጽኦ ሲያደርግ የነበረና በሀገራችን ህዝቦች ትልቅ ከበሬታ ያለው ብቻ ሳይሆን ዓለም አቀፋዊ ተቀባይነቱን ከፍተኛ የሆነ ኃይል ነው የኢትዮጵያ መከላከያ ኃይላችን ማለት ነው። አሁን የሆነ ያለው ነገር ግን ምንድነው? ህገ መንግስታዊ ስርዓቱን ለማዳን ካለው ተልእኮ ውጭ በመሄድ በተለያዩ አካባቢዎች በተፈጠሩ የተለያዩ የህዝብ አመጾችም ሊሆን ይችላሉ፣ የተለያዩ ሰላም የመደፍረስ ሁኔታም ሊሆን ይችላል፣ ግጭቶችም ሊሆን ይችላሉ። በእነዚህ ጉዳዮች እንዲሰማራ እየተደረገ በሌላ መንገድ መፈታት የሚገባው ከአካባቢው ህብረተሰቡን በመግባባት የፖሊስ ኃይል እዛ አካባቢ ያለውን በመጠቀም እንዲሁም በትክክለኛ ዲሞክራሲያዊ በሆነ መንገድ የሚነሱ ጥያቄዎችን መልስ ከመስጠት ይልቅ መከላከያ ኃይላችን ወደ እነዚህ ቦታዎችን እንዲሰማራ በማድረግ የመከላከያ ስራ አይደለም እየሰራ ያለው። አንደኛ ከህዝቦች ጋር እየተጋጨ ነው ያለው። ሁለተኛ በሁሉም አካባቢዎች ተበታትነው ሀገርን የመጠበቅ ኃላፊነትም እየተወጣ አይደለም ያለው። ከሁሉም በላይ ደግሞ መከላከያ ኃይላችን ህገ መንግስትን የመጠበቅ እንጂ አምባገነናዊ የሆነ ቡድን የመጠበቅ ኃላፊነት አይደለም ያለው። ይችን ሀገር መታደግ ካለበት ህገ መንግስቱን ማዕከል በማድረግ መስራት አለበት የሚል መልእክት ነው ያለኝ። የህወሓት ምክትል ሊቀመንበር ታጋይ ፈትለወርቅ ገብረእግዚአብሔር ለሰጡን ማብራሪያ እጅግ አድርገን ነው እናመሰግናለን። እኔም አመሰግናለሁ።